የሚዘረዝር ስለነበረ ነው አይደል? ኧረ እባክህ ወረኛ ስለሁለቱም ያስተማሩት በደንብ ይሰማል እኮ። እስቲ የሰማሽውን ንገሪኝና እኔ ደግሞ ማብራት ከተቋረጠ በኋላ የተነገረውን የሚስት ሐቆችን እነግርሻለሁ። ስለ ባል ሐቅ ምን አሉ መሰለክ? አንዲት ሴት ካገባች በኋላ ከጌቷ ሐቅ ቀጥሎ ያለባት ቀዳሚው ሐቅ የባሏ ሐቅ ነው አሉ። ስለ ሚስት ደግሞ ረሱላችን ሰለላሁ ዐለይሂ ወሰለም ከናንተ ውስጥ መልካሙ ለሚስቱ መልካም የሆነ ነው አሉ። ሌላ ስለ ባሏ ተከፍቶባት አፉታ ሳትጠይቀው ወደ መኝታዋ የሄደች ሴት ሌሊቱ ሙሉ መላእክቶች ሲረግሟት ነው የሚያድሩት አሉ። አላህ ይጠብቀን። ስለ ሚስት ደግሞ አባቷ ቤት ትኖር እንደነበረው እንክብካቤና ጥበቃ ምንም ሳይቀንስ ሊያኖራት ይገባል አሉ። ስለ ባል ሐቅ ለሰው አይሰገድም እንጂ ይሰገድ ተብሎ ቢታዘዝ ሚስት ለባሏ እንድትሰግድ ትታዘዝ ነበር አሉ። ሌላው ደግሞ ስለ ሚስት የተነገረው ረሱላችን ሰለላሁ ዐለይሂ ወሰለም ሴትን ያስደሰታት ያስደስተኛል፣ ያስከፋት ደግሞ ያስከፋኛል ብለዋል አሉ። ሌላ ምን አሉ? ጾሟን በስነ ስርዓት ከጾመች ሰላቷን በስነ ስርዓት ከሰገደች እንደገና ደግሞ ባሏ በሷ ደስተኛ የሆነባት ሴት ቀጥታ የጀነት ነች አሉ። ሌላው ማብራት ከጠፋ በኋላ የተነገረው የሚስት ሐቅ ልክ እንደ ውድ ጌጡ ሊንከባከባት፣ እንደ አባቷ ሊጠብቃት፣ እንደ እናቷ ሊያዝንላት፣ ልክ እናቷ ቤት እንደምትኖር ያክል እንዲሰማት በእንክብካቤና በመሐባ ሊያኖራት ይገባል አሉ። ዲናችን ግን ምን ያህል ድንቅ ነው። አንዲት እንኳን የዘለለው ነገር የለም እኮ ሁሉንም ብትንትን አድርጎ ነው የሚያስረዳው። በተለይ በሚጠቅመን ነገር ምንም ችላ ያለው ነገር ራሱ የለም። ለዛ አይደል ወጣቱ ሞት አፋፍ ላይ ሆኖ እናቱን ስታለቅስ አይቷት እናቴ የቂያማ ቀን ፈራጅ አንቺ ብትሆኚ ምን ትፈርጅብኝ ነበር ብሎ ጠይቃት። እናቱም ወንጀልን ሁሉ ምሪ ወደ ጀነት አስገባህ ነበር ብላ መለሰችለት። በዚህን ጊዜ እየሄድኩ ያለሁት ከእናት በላይ አዛኝ ወደ ሆነው ጌታዬ ነውና አታልቅሺ ብሎ መለሰላት። ያለ ምክንያት እንደምናማርረው ያለ ምክንያት ብናመሰግን አሁን ከሰጠን ጸጋ የበለጠ ነበር በጸጋው የሚያንበሸብሸን። ለኢን ሸከርቱም ላዚደነኩም ካመሰገናችሁ በኒማ ላይ ኒማ በጸጋ ላይ ጸጋ ጨምርላችኋለሁ አለ ጌታችን። አልሐምዱሊላህ ረቢል ዓለሚን። በአፊያ ስር ማመስገን ኢባዳ ነው። በህመም ውስጥ መታገስ ደግሞ ጸጋ ነው። እማማከራችን ልክ እንዳዩኝ ጉድ ራውዳ በረመዳን ትበያለሽ ነውር አይደለም። ኧረ አንቺስ ምን አይነት ወዳም ነሽ አላሉኝ እና አላስረዳሻቸው? መቼ ፋታ ሰጡኝ። ንግግራቸው እንዴት እንደሚያስቅ እኔ ራሱ ሳቄን መቆጣጠር አልቻልኩም። ጭራሽ ተናደው አፈር ልብላ ይሄኔ ባለቤትሽ እዛ ቁጭ ብሎ ስላንቺ እያሰበ ነው ሚስቴ እንዴት ሆና ጾሙ እንዴት አድርጓታል እያለ አንቺ እዚህ ተደብቀሽ ትበያለሽ አሉኝ። ብታስረጃቸው ጥሩ ነበር ስላላወቁ እኮ ነው። በኋላም እኮ አስረዳዋቸው እማማ እንደዚህ አይደለም የወር አበባ ላይ ሆኜ ነው የወር አበባ ላይ ሆኔ ሴት ደግሞ ጾም አጾምም አልኳቸው። ከዛ ራውዳ ምን አለበት አስቀድመሽ ብትነግሪኝ ይሄን ሁላ ነገር ሳልቀባጥራልኝ እኮ ስላላወቁ ነው እንጂ እንደዚህ አይሉሽም ነበር። ግን ለምን መጡ? የቤተሰብ ማህበር ስላለባቸው ላመሽ እችላለሁ እዛ ወደዚያ ሲል ደግሞ ቁልፉን እንዳልጥል አንቺ ከቀመጥ ብለው ቁልፉ ሊሰጡኝ ነው የመጡት። መመጻደቅ አይሆንብኝና እንደዚህ በጎረቤቶቻችን ስንታመን የረሱላችን ሰለላሁ ዐለይሂ ወሰለም የጉርብትና ሐቅ ነው ትዝ የሚለን። ትእዛዛቸውን የተወጣን ይመስለኛል። ወላሂ አላመነም። ጎረቤቶቹ በሸር የሚጠረጥሩት አይደል ያሉት። ጎረቤታችን ሰኔት ራሱ ቁልፏ እኔ ጋር ነው እንዳልከው ከመታመን አልፎ ቁልፍ እስከ መስጠት ከደረሱ ምን አይነት መልካምነት ነው። ስለ ጉርብትና ሐቅ ተወተን ምን ጨርሰው አይደለም፣ ግን ምንም ባናረግ ራሱ መልካም ባህሪ ጥሩ ስነ ምግባር ካሳየናቸው በራሱ ዳዋ ነው። ስለ ዲናችን ያላቸው አመለካከት የሚደፈርሰውም የሚጠራውም እኛ ባለን ተግባር ነው። አላህ መልካም ስራችን ያውሰድብን። አቅማችን በፈቀደው መጠን ከዚህ የበለጠ ሐቃቸውን ብንወጣ ኪታባችን ላይ የምናስመዘገበው መልካም ስራ ይኖረን ነበር። ይሄ መልካምነት አይደል? የሌላ እምነት ተከታይ ሆኑ በረመዳን መመገብሽ ያስቆጣቸው እንጂማ ምን አገባኝ ብለው ዝም ማለት አይችሉም ነበር። እዚህ ብቻ መሰለክ መስሪያ ቤት ራሱ ቁጭ ብዬ ሻይ እየጠጣሁ ኮስተር ብዬ አንዳንዶቹ እንዴት እንደሚያዩ ይሄኔ እንደማማ በወዳጆች እቺ ምን አይነት ሆዳም ነች እንደሚሉኝ ነው። አንቺ ራስሽ በእነሱ ፊት መጠጣትሽ ደፋር ነሽ። ትንሽ በመሀል ህመም ሲሰማኝ ትኩስ ነገር ልውሰድበት ብዬ ነው። እንግዲህ ለኔ ያርገው የሚባል ህመም አይደለም አይዞሽ ብቻ ነው የምልሽ። ኧረ አልሐምዱሊላህ እንደሌላ ጊዜ አላንቆራጠጠኝም። የረመዳኑ በረካ ነው መሰለኝ። አብሽሪ ሁሉም ህመም ወንጀልን ታስምራለች። አላህ ዘንድ ነፃ የሚባል ፈተና የለም። ለእያንዳንዱ ነገር የራሱን ሰዋብ አዘጋጅቶለታል። ልክ ነህ። እማማ ናቸው መሰለኝ። ቆይ በር ልክፈትላቸው። እሺ እኔም ተነስቼ ወዲያዬን ላድስና ወደ ቀያቴ ልመለስ። دايم نبتكر